ዛሬ የምናየው ስለ አንድ ዝምተኛ ገዳይ ነው። ብዙ ጊዜ ምንም ምልክት ሳያሳይ በድብቅ የሚከሰት ነገር ግን በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን የሚያጠቃ በሽታ የጉበት ካንሰር። በሕክምናው ዓለም ሄፓቶሴሉላር ካርሲኖማ ተብሎ የሚታወቀው። እስኪ ይህ ዝምተኛ ገዳይ ምን እንደሆነና ለምን ትኩረት ሊሰጠው እንደሚገባ አብረን እንመርመር። የጉዳዩን አሳሳቢነት ለማረዳት ይህችን ቁጥር ብቻ ማየት በቂ ነው። 18 በመቶ። ይህ ማለት በጉበት ካንሰር ከተያዙ ሰዎች መካከል ከ5 ዓመት በኋላ በሕይወት የመቆየት ዕድላቸው ይህ ብቻ ነው ማለት ነው። ይህ ቁጥር ብቻውን በሽታው ምን ያህል ገዳይ እንደሆነ በግልጽ ያሳያል። እሺ፣ ይሄ 18% ምን ያህል ዝቅተኛ እንደሆነ ለመረዳት ከሌሎች ካንሰሮች ጋር እናስተያየው። በገዳይነት ደረጃው ከጣፊያ ካንሰር ቀጥሎ በሁለተኛ ደረጃ ላይ ነው የሚቀመጠው። ይህ ማለት በስፋት ከሚታወቁት አብዛኞቹ የካንሰር አይነቶች እጅግ የከፋ ነው ማለት ነው። እንግዲህ እስኪ የበሽታውን ስፋት እንመልከት። የመጀመሪያው ነጥባችንም ይሄው ነው፣ ዝምተኛው ዓለም አቀፍ ገዳይ። በሽታው በዓለም ላይ ምን ያህል ተጽዕኖ እንዳለው የምናይበት። እውነታው ሲታይ በጣም አስደንጋጭ ነው። በዓለም አቀፍ ደረጃ የጉበት ካንሰር 5ኛው የተለመደ የካንሰር አይነት ነው። ነገር ግን በተለይ በወንዶች ላይ ስናተኩር ደግሞ 2ኛው ዋነኛ የካንሰር ሞት ምክንያት ነው። ይህ ችግሩ ምን ያህል ስር የሰደደ መሆኑን ነው የሚያሳየን። ታዲያ የሁሉ ነገር ከየት ነው የሚጀምረው? መነሻውስ ምንድን ነው? አብዛኛው ጊዜ የምንጀምረው ሲሮሲስ ከሚባል ሁኔታ ነው። ሲሮሲስ ማለት በቀላል አገላለጽ የጉበት ከባድ ጠበሳ ማለት ነው። ወሳኙ ነጥብ ግን ከ80 እስከ 90 በመቶ የሚሆኑ የጉበት ካንሰር ተጠቂዎች በመጀመሪያ ደረጃ ሲሮሲስ የነበረባቸው መሆኑ ነው። ስለዚህ ሲሮሲስ ለካንሰሩ መነሻ መሬት እንደሆነ ማሰብ እንችላለን። አሁን ደግሞ እስኪ ተመርማሪ ሆነን እንመልከተው። ከዚህ በሽታ ጀርባ ያሉትን ዋና ዋና ምክንያቶችን የምንለይበት ክፍል ነው። ዋነኞቹ ተጠርጣሪዎች። ጥያቄው ግልጽ ነው። ይህ ያህል ጉዳት ያደረሰ ያለው ምንድን ነው? እስኪ ዋነኛ ተጠርጣሪዎችን እንለይ። ትልቁ ምስል ስንመለከት በቃ ዋናዎቹ ተጠያቂዎች በግልጽ ይታያሉ። በዓለም አቀፍ ደረጃ ከ70 በመቶ በላይ የሚሆኑ የጉበት ካንሰር ጉዳዮች የሚከሰቱት በሁለት ቫይረሶች ብቻ ነው፣ ሄፓታይተስ ቢ እና ሄፓታይተስ ሲ። ሄፓታይተስ ቢ ብቻውን ከግማሽ በላይ ወይም 56% ድርሻ ሲይዝ፣ ሄፓታይተስ ሲ ደግሞ 20% ይይዛል። ስለዚህ ምርመራችን በእነዚህ ሁለት ቫይረሶች ላይ ማተኮር ይኖርበታል። እነዚህ ሁለት ቫይረሶች ግን ጉዳት የሚያደርሱበት መንገድ በጣም ይለያያል። ሄፓታይተስ ቢ የዲኤንኤ ቫይረስ ነው። አስቡት፣ ልክ የሰውነታችንን የሴሎች ኮድ እንደሚያዛባ የኮምፒውተር ቫይረስ ነው። በቀጥታ ወደ ጄኔቲካዊ መረጃችን በመግባት ለውጥ ይፈጥራል። ይህ በጣም አደገኛ የሚያደርገው አንዳንድ ጊዜ ሲሮሲስ ሳይኖርም እንኳን ካንሰር ሊያስከትል መቻሉ ነው። ሄፓታይተስ ሲ በበኩሉ የአርኤንኤ ቫይረስ ነው። ወደ ጂኖማችን አይገባም። ይልቁንስ በጉበት ውስጥ ለረጅም ጊዜ የሚቆይ እብጠት በመፍጠር ቀስ በቀስ ወደ ሲሮሲስ ከዚያም ወደ ካንሰር ይመራል። ከነዚህ ከምናውቃቸው ቫይረሶች በተጨማሪ ግን ሌላ ስጋት፣ አዲስ ተጠርጣሪ በተለይ በምዕራቡ ዓለም በፍጥነት እየተስፋፋ ነው። ይሄ ቁጥር እጅግ በጣም አስደንጋጭ ነው። እስከ 2030 ድረስ በአሜሪካ ብቻ የጉበት ካንሰር በ122 በመቶ ይጨምራል ተብሎ ነው የተጠበቀው። እና የዚህ ዋናው ምክንያት ቫይረስ አይደለም፣ ከአልኮል ጋር ያልተያያዘ የስብ ጉበት በሽታ ነው። ይህ ማለት በጉበት ውስጥ ከመጠን ያለፈ ስብ ሲከማች የሚከሰት ችግር ሲሆን ከዘመናችን የውፍረትና የስኳር በሽታዎች ጋር በቀጥታ የተገናኘ ነው። እርግጥ ነው ሌሎች ቁልፍ ተጠርጣሪዎችንም አናዘነጋም። ከመጠን በላይ አልኮል መጠጣት በአሜሪካ ብቻ ለ30 በመቶ የጉበት ካንሰር መንስኤ ነው። በተጨማሪም አፍላቶክሲን የሚባል በእህል ላይ ከሚበቅል ፈንገስ የሚገኝ መርዝ በተለይ በአፍሪካና በኤዥያ አንዳንድ አካባቢዎች ትልቅ ስጋት ሆኖ ቀጥለዋል። እሺ፣ መንስኤዎቹን አይተናል። አሁን ደግሞ ዶክተሮች ይህንን ጠላት እንዴት ነው የሚለዩት ወደሚለው እንለፍ። ሶስተኛው ክፍላችን ጠላትን መለየት ይሰኛል። የምርመራው ሂደት በቃ በሶስት ዋና ዋና ደረጃዎች ይከፈላል። መጀመሪያ ክትትል፣ በመቀጠል የአጠራጣሪ ነገርን ባህሪ መለየት እና በመጨረሻም ምርመራውን ማረጋገጥ። ክትትል እዚህ ላይ በጣም ወሳኝ ነው። በተለይ ከፍተኛ ተጋላጭነት ያላቸው ሰዎች ለምሳሌ ሲሮሲስ ወይም ሄፓታይቲስ ያለባቸው በየ6 ወሩ በአልትራሳውንድ ይመረመራሉ። በተጨማሪም አልፋ ፌቶፕሮቲን ወይም ኤኤፍፒ የሚባል የፕሮቲን መጠን በደማቸው ውስጥ ይመረመራል። እና በአልትራሳውንድ አጠራጣሪ ነገር ከተገኘ ቀጣዩ እርምጃ ምንድን ነው? ወደ ላቁ የምስል ቴክኖሎጂዎች ይኬዳል። እንደ ሲቲ ስካን ወይም ኤምአርአይ ያሉ ማለት ነው።
እነዚህ መሳሪያዎች በጣም ትክክለኛ ምስል ስለሚሰጡ በአብዛኛው ከጉበት ላይ ናሙና መውሰድ ሳያስፈልግ ምርመራውን ለማረጋገጥ ያስችላሉ። ጠላቱን ላይተናል። አሁን ደግሞ የውጊያ ዕቅዱን የምንመለከትበት ጊዜ ነው። አራተኛው ክፍል የሕክምና ስልቶች። እዚህ ላይ አንድ ነገር በደንብ ግልጽ መሆን አለበት። ለጉበት ካንሰር ዋን ሳይዝ ፊትስ ኦል ወይም ለሁሉም የሆነ አንድ አይነት ሕክምና የለም። ሕክምናው የሚወስነው ባርሴሎና ክሊኒክ የጉበት ካንሰር ወይም BCLC በሚባል የደረጃ አውጣት ስርዓት። ይህ ስርዓት ለእንደ አንዱ ታካሚ እንደ በሽታው ደረጃ የሚስማማውን የሕክምና መንገድ የሚያሳይ እንደ መሪ ካርታ ያገለግላል። እንግዲህ ይህ የBCLC ስርዓት ሕክምናውን በሶስት ዋና ዋና ደረጃዎች ይከፍለዋል። በሽታው የመጀመሪያ ደረጃ ላይ ከሆነ ግቡ ሙሉ በሙሉ ማዳን ነው። ለዚህም እጢውን በቀዶ ጥገና ማስወገድ፣ የጉበት ንቅለ ተከላ ወይም እጢውን በሙቀት ማጥፋት አማራጮች ናቸው። መካከለኛ ደረጃ ላይ ከሆነ ግቡ የህይወት ዕድሜን ማራዘም ነው። ለምሳሌ ወደ እጢው የሚሄደውን ደም በመዝጋት እድገቱን መግታት ይቻላል። በሽታው በጣም የላቀ እና የተዛመተ ከሆነ ደግሞ ትኩረቱ የህመም ስሜትን በመቀነስና የበሽታውን ስርጭት በሚያዘገዩ መድኃኒቶች ላይ ይሆናል። ሕክምናው ስኬታማ ቢሆንም እንኳ ፈተናው አያልቅም። ይህንን ጥቅስ ስሙት። በ5 ዓመታት ውስጥ እንደገና የመከሰት አደጋ እስከ 70% ይደርሳል። ይሄ ማለት ስኬታማ ቀዶ ጥገና ከተደረገ በኋላም በ5 ዓመት ውስጥ በሽታው እንደገና የመከሰት ዕድሉ እጅግ ከፍተኛ ነው ማለት ነው። ይህ የጉበት ካንሰርን መዋጋት ምን ያህል ከባድ እንደሆነ ያሳያል። እንግዲህ ይህ ሁሉ መረጃ ከባድ ሊመስል ይችላል፣ ግን በመጨረሻ የምናየው ክፍል ተስፋ የሚሰጥ ነው። አምስተኛው ክፍል መከላከል እና የወደፊቱ ላይ ያተኩራል። ምርጡ ዜና ምንድን ነው? የጉበት ካንሰር በአብዛኛው መከላከል የሚቻል በሽታ መሆኑ ነው። እንዴት? በቃ በ3 ቀላል መንገዶች። አንደኛ፣ ሁላችንም ልንወስደው በሚገባን ሄፓታይቲስ ቢ ክትባት። ሁለተኛ፣ ሄፓታይቲስ ሲን ሙሉ በሙሉ በሚያድኑ ዘመናዊ መድኃኒቶች። ሶስተኛና ከሁሉም በላይ የስብ ጉበት በሽታንና የአልኮሆል ጉዳትን ለመከላከል ጤናማ የአኗኗር ዘይቤን በመከተል። እነዚህ ቀላል እርምጃዎች በሚሊዮን የሚቆጠሩ ሰዎችን ከዚህ ገዳይ በሽታ ሊታደጉ ይችላሉ።